ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሮብ የከሰዓት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። ከነዚህ መካከል እንግዲህ የማይክል ሉዊስ ስኬሊ ጉዳይ አሁንም የተነሳ ሲሆን አርሰናሎች ለመሸጥ አይፈልጉም የሚሉ መረጃዎችን በዛሬው ዕለት ደግሞ እየሰማን እንገኛለን። ስለዚህ ተጫዋች እንዲሁም ስለ አርሰናልና ስለ ሌሎች ክለቦችን በስፋት የምናነሳም ነው የሚሆነው። ዛሬ የመጨረሻ የወዳጅነት ጨዋታቸውን የሚያደርጉም ይሆናሉ። ማንቸስተር ዩናይትድ እንዲሁም ደግሞ አርሰናል እንዲሁ በሜዳቸው የሚያደርጉት ጨዋታ እጅግ በጣም ተጠባቂም ነው። ሌላኛው የሱፐር ካፕ የፍጻሜም ጨዋታም አለ። አስቶን ቪላ ከፓሪስ ሰን ዠርሜን ምሽት 4 ሰዓት ላይ የአውሮፓ ሻምፒየንስ ሊግ እንዲሁም ደግሞ የዩሮፓ ሊግ አሸናፊዎች የሚፋጠጡበት ጨዋታም አለ። ስለሱም የምናነሳላቸውም ይሆናል። በክለብ መረጃዎቻችን ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ፣ ሪያል ማድሪድ እንዲሁም ሌሎችን ክለቦች በስፋት የምንመለከት ነው የሚሆነው። እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ዛሬ ከሚደረጉ ጨዋታዎች ስንጀምር እንግዲህ ዛሬ የሚጠበቁ የአውሮፓ ጨዋታዎች አሉ። እንዲሁም የወዳጅነት ጨዋታዎች የሚካሄዱም ነው የሚሆኑት። ምሽት ላይ ከሚካሄዱ ጨዋታዎች ስንጀምር እንግዲህ አርሰናል ከኮሞ ጋር የሚያደርጉት የምሽት 3 ሰዓት ተኩል ተጠባቂ መርሃ ግብርም አለ። ይህ ጨዋታ ለየት የሚያደርገው ዋነኛ ምክንያት የቀድሞ የአርሰናል ተጫዋች የሆነው ሴስክ ፋብሪጋስ ወደ ቀድሞ ክለቡ ወደ ኤሚሬትስ በመምጣት እንግዲህ በአሰልጣኝነት በተቃራኒ ከአርሰናል ጋር የሚያደርገው ጨዋታ ነው። ኮሞ በተለይም በአሰልጣኝ ሴስክ ፋብሪጋስ ዘመን 2 የውድድር ዓመታትን በጣሊያን ሴሪ ካሳለፈ በኋላ እንግዲህ ወደ አውሮፓ ሻምፒየንስ ሊግ ማለፍ የቻለ እጅግ በጣም ድንቅ ቲም መሆኑን አስመስክሯል። እንዲሁም ከአርሰናል ጋር ዛሬ የሚያደርጉት የወዳጅነት ጨዋታ እጅግ በጣም የሚጠበቅም ነው የሚሆነው። የቀድሞ ተጫዋቹ እንዲሁ በአሰልጣኝ እርስ በርስ የሚገናኙም ይሆናሉ። አሰልጣኝ ሚኬል አርቴታ እንዲሁም ደግሞ አሰልጣኝ ሴስክ ፋብሪጋስ በተቃራኒ የሚገናኙበትም ጨዋታ ነው። የጨዋታ ምሽት 3 ሰዓት ተኩል ላይ የሚጀምርም ይሆናል። ማንቸስተር ዩናይትድም እንዲሁ ከሊድስ ዩናይትድ ጋር የሚያደርገው የዛሬ ተጠባቂ መርሃ ግብር መሆኑን ነው የተመለከት ነው። ኖቲንጋም ፎረስት ከባየር ሊቨርኩሰን ምሽት 3 ሰዓት ከ45 ላይ ሌላኛው ተጠባቂው የወዳጅነት ጨዋታ ሲሆን እጅግ በጣም ተጠባቂው የዩኤፍኤ ሱፐር ካፕ የአውሮፓ ሻምፒየንስ ሊግ እና የዩሮፓ ሊግ አሸናፊዎች የአሸናፊዎች አሸናፊ የዛሬ ጨዋታ የሚለይበትም ነው የሚሆነው። ምሽት 4 ሰዓት ላይ የሚጀምር ይሆናል። የአውሮፓ ሻምፒየንስ ሊግን ባክ ቱ ባክ ማንሳት የቻለው ፓሪስ ሰን ዠርሜን በአሰልጣኝ ሉዊስ ኤንሪኬ እየተመራ እንግዲህ ከአሰልጣኝ ኡናይ ኤምሬ ጋር ከአስቶን ቪላው የእንግሊዝ ፕሪሚየር ሊግ ክለብ ጋር የሚፋጠጡበት ጨዋታም ነው የሚሆነው። በዛሬው ጨዋታ ላይ በአስቶን ቪላ በኩል በእርግጥ የተለያዩ ተጫዋቾች እንደማይኖሩ እየተገለጸም ይገኛል። በረኛውን ዲቡ ማርቲኔዝን ጨምሮ እንደ ኦሊ ዋትኪንስ፣ አማዱ ኦናና ያሉ ተጫዋቾች በዛሬው ጨዋታ ላይ በጉዳት ምክንያት እንደማይገኙም ነው የተገለጸው። ጆ ማጊን እንዲሁም ደግሞ ሉዌምቤሌና ማዛምቤም ጉዳት ላይ እንዳሉ እየተገለጸም ይገኛል። ይህም እንግዲህ የአስቶን ቪላን የማጥቃት ሆነ የመከላከል አቅሙን ሊቀንስ እንደሚችል እየተገለጸ ሲገኝ የቀድሞ የቼልሲ እንዲሁም የማንቸስተር ዩናይትድ ተጫዋች የነበረው አሌሃንድሮ ጋርናቾ በዛሬው ጨዋታ ላይ እንዲሁ የሚጠበቅም ይሆናል። የመጀመሪያ ጨዋታውን ኢንተርናሽናል የውጤት ጨዋታውን እንግዲህ ለአስቶን ቪላ የመጀመሪያ ጨዋታውን የሚያደርግ ነው የሚሆነው። የጨዋታ ምሽት 4 ሰዓት ላይ ነው የሚጀምር የሚሆነው። እንደ ኦስማን ዴምቤሌ፣ ቪቺኒያ እንዲሁም ደግሞ ክቫራትስኬሊያ ያሉ ተጫዋቾች በዛሬው ጨዋታ ላይ ዝግጁ እንደሆኑ አሰልጣኝ ሉዊስ ኤንሪኬም አረጋግጠውልናል። ወደ ክለብ መረጃዎቻችን ስንመለስ ዛሬ እንግዲህ አንድ ጨዋታ እንዳለ ነግረናቸዋል። ይህም ጨዋታ የወዳጅነት ጨዋታ ነው። ከጨዋታው በፊት አሰልጣኝ ሴስክ ፋብሪጋስ ይናገራል። ጨዋታው ለእኛ ትልቅ እድል ነው ሲልም ይናገራል። በአሰልጣኝ ሴስክ ፋብሪጋስ የሚመራው ኮሞ ዛሬ ምሽት በኤሚሬትስ ከአርሰናል ጋር የወዳጅነት ጨዋታን የሚያደርግ ይሆናል። ከጨዋታው በፊት አስተያየታቸውን የሰጡት አሰልጣኝ ሴስክ ፋብሪጋስ ለእኛ ትልቅ ፈተና ነው፣ ትልቅ ጨዋታ ነው፣ ድልም ነው ሲልም እንዲሁ ይናገራሉ። በሻምፒየንስ ሊግ የሚሳተፈው ኮሞ በቀጣይ አርሰናል እንዲሁም ደግሞ ሊቨርፑልን በተከታታይ የሚጫወትም ይሆናል። ጨዋታውን የት ደረጃ ላይ እንዳለን ለማየት እድል ይፈጥርልናል ሲሉ አሰልጣኝ ሴስክ ፋብሪጋስ መናገራቸውንም ነው የሰማ ነው። በ60 ሺህ ደጋፊዎች ፊት በአስደናቂ ስቴዲየም ከትልቅ ተጫዋቾች ጋር መፋለም ለኛ ዋጋ ያለው ፈተና ነው ሲሉ ጨምረው መናገራቸውንም ነው የሰማ ነው። የጨዋታ ለነሱ ትልቅ መሆኑን እየሰማንም እንገኛለን። ሌላኛው ከአርሰናል ጋር የሚነሳው አሌክስ ሆውል የተናገረው ነገር አርሰናል አሁንም 3 አዳዲስ ተጫዋቾችን ወደ ክለባቸው ለመቀላቀል እየሰሩ እንደሚገኙም ይገለጻል። ክለቡ አሁንም
አንድ ወይም ደግሞ ሁለት የአጥቂ ስፍራ ተጫዋች የግራ ክንፍ አጥቂ እንዲሁም እድሉ ከተገኘ ተጨማሪ የአጥቂ ስፍራ ተጫዋቾችን ለማስፈረም እየጣሩ ይገኛሉ ሲል ነው ይህ ጋዜጠኛ እየገለጸም የሚገኘው። በተጨማሪም የሳሊባን ጉዳት ተከትሎ ክለቡ ቀጥታ መጥቶ መጫወት የሚችል የተከላካይ ስፍራ ተጫዋች ለማስፈረም እየሰሩ እንደሆነ እየተገለጸም ይገኛል። በአሁኑ ሰዓት ላይ በተለይም የክንፍ አጥቂ ተጫዋቾች እጅግ በጣም የሚፈለጉበት ቦታ መሆኑን በአርሰናል በኩል እናውቃለን። የዊሊያም ሳሊባህ ጉዳት ደግሞ በአሁኑ ሰዓት ላይ ተከላካይ እናስፈረም ወይስ ደግሞ እንተው የሚለው የአርሰናል ጭንቀት መሆኑን ነው እየሰማንም የምንገኘው። በእርግጥ በአሁኑ ሰዓት ላይ በአርሰናል በኩል የአማካይ ስፍራ ተጫዋች ይለቃሉ ወይስ ደግሞ ይቆያሉ የሚለው ነገር እጅግ በጣም አጠያቂ የሆነም ይገኛል። ይህ የሆነበት ዋነኛ ምክንያት ብሩኖ ጉማሬዝ በዚህ የክረምት የዝውውር መስኮት በ75 ሚሊዮን ፓውንድ አካባቢ እንግዲህ መፈረሙን ተከትሎም ነው። ይህ ተጫዋች መምጣቱ በዲፌንሲቭ ሚድፊልደር ቦታ ላይ ከዚህ በፊት እንግዲህ የማርቲን ዙቢሜንዲ እንዲሁም ደግሞ የማይክል ሉዊስ ስኬሊ ፍጥጫ እያስመለከተንም ነበር። ነገር ግን በአምናው የእንግሊዝ ፕሪሚየር ሊግ 38 ጨዋታዎች ላይ 40 አብዛኛውን በመጫወት እንዲሁም በአመቱ ምርጥ ተጫዋቾች እጩዎች ውስጥ መካተት የነበረው ብሩኖ ጉማሬዝ በአሁኑ ሰዓት ላይ በአርሰናል መገኘቱን የነዚህ የሁለቱን እጣ ፈንታ እያጠያየቀም ይገኛል። ማርቲን ዙቢሜንዲ በአሁኑ ሰዓት ላይ ከአርሰናል ጋር ከተለያዩ ክለቦች ጋር ስሙ እየተያዘም ይገኛል። ሪያል ማድሪድ የእሱ ዳግም ፈላጊ ሆኖ ብቅ ሊል እንደሚችል እየተገለጸም የሚገኝ ሲሆን ሉዊስ ስኬሊ ደግሞ ትላንት እንደሰማነው ለተቀናቃኞች ቼልሲ እንዲሁም ለማንቸስተር ዩናይትድ ራሳቸው እንዳቀረቡ እየተገለጸ እንደሚገኝም ሰምተንም ነበር። ነገር ግን በአሁኑ ሰዓት ላይ የወጡ መረጃዎች በተለይም እንግዲህ ዛትሌቲክስ አገኘት ያለው መረጃ እንደሚያሳየው ከሆነ አርሰናል ማይክል ሉዊስ ስኬሊ ለመሸጥ እየሞከረ አይደለም ሲል የራሱን ሀሳብ ይዞ መውጣትም ችሏል። ክለቡ ለሌሎች ቡድኖች ተጫዋቾችን እንዳላቀረበም ተናግሯል የሚል መረጃን እያወጣ ሲሆን የመሸጥ እድላቸው ከፍተኛ የሆኑ ሌሎች የአርሰናል ተጫዋቾች አሉ ሲልም ነው የሚያረጋግጠው። ብሩኖ ጉማሬዝ ወደ አርሰናል መቀላቀሉ ሉዊስ ስኬሊን አያስፈራውም። ልምድ ካላቸው ተጫዋቾች ጋር ለመወዳደር የቋሚነት ቦታውን ተሰላፊነት ቦታውን ለማግኘት እንደሚፎካከር እርግጠኛም ነው። ስለዚህ አርሰናል የወደፊት የክለቡ አካል ተደርጎም ይመለከታል። እናም ይህን ተጫዋች የመሸጥ ምንም አይነት ፍላጎት እንደሌለው ነው እየተገለጸ የሚገኘው። ነገር ግን ተጫዋቹ በአሁኑ ሰዓት ላይ የመጫወቻ ደቂቃዎችን ይፈልጋል። ምናልባትም ይህ ነገር ከባድ ጫና ሊያመጣበት እንደሚችል ነው መረጃዎች እያሳዩት የሚገኙት። ይህም እንግዲህ እጅግ በጣም አጠያቂ እየሆነ እንደሚገኝ በመረጃዎቹ እየሰማንም እንገኛለን። ማይክል ሉዊስ ስኬሊ እንዲሁም ደግሞ የብሩኖ ጉማሬዝ መግባትን ተከትሎ አንዳንድ ስታቲክሳዊ ቁጥሮች እየወጡም ይገኛሉ። ማይክል ሉዊስ ስኬሊ በአርሰናል ያለው የመጫወቻ ሚና በቅርቡ መቀየሩን ይታወቃል። ከግራ ተከላካይ ክፍል ወደ መሀል ሜዳው በመግባት እየተጫወተ እንደሆነ እሱም በኳስ ቁጥጥር እንዲሁም በጠባብ ቦታ ውስጥ ኳስን በማስተላለፍና ጫና ሲደርስበት በመከላከል ጥሩ ችሎታ ያለው ተጫዋች መሆኑን እንዲሁ አስመስክሮናል። ሌላኛው ብሩኖ ጉማሬዝ ሲገባ ደግሞ ምኑ ይቀየራል የሚለው እንግዲህ በአሁኑ ሰዓት ላይ እጅግ በጣም አጠያቂም ሆኗል። ብሩኖ ጉማሬዝ ወደ አርሰናል መግባቱ በሜዳው መሀል ያለውን ውድድር የበለጠም ያጠናክረዋል። አርቴታ ብሩኖ ጉማሬዝን ከዲክላን ራይስ ጋር በማጣመር ቡድኑን በመከላከልና በኳስ መቆጣጠር የበለጠ ጠንካራ ሊያደርገውም ይችላል። ይህ ግን ለሉዊስ ስኬሊ በየሳምንቱ ቋሚ ተሰላፊ መሆን የበለጠ አስቸጋሪ እንደሚያደርገው ነው በአሁኑም የሚገለጸው። ከብሩኖ ጉማሬዝ በተጨማሪ ዲክላን ራይስ፣ ማርቲን ዙቢሜንዲ፣ ሚኬል ሜሪኖ እንዲሁም ደግሞ ማርቲን ኦዴጋርድ ካፒቴኑ በመሃል ሜዳ ስላለው ውድድሩ እጅግ በጣም ሊከብድ እንደሚችል እየተገለጸም ይገኛል። ግን ሉዊስ ስኬሊ እድል ያጣሉ የሚለው ጥያቄ ሲነሳ በፍጹም የማጣት እድል አይኖረውም። አርሰናል በፕሪሚየር ሊግ፣ በአውሮፓ ሻምፒየንስ ሊግ እንዲሁም በካፕ ውድድሮች ብዙ ጨዋታዎች ስለሚኖሩት የተጫዋቹ ሽግሽግ እንዲሁም ደግሞ ሮቴሽን አስፈላጊም ሊሆንም ይችላል። በዚሁም አመት ማይክል ሉዊስ ስኬሊም በመሃል ሜዳ ላይ ብቻ ሳይሆን በግራ የተከላካይ ቦታ ላይ መጫወትም ስለሚችል ለአርቴታ ጠቃሚ አማራጭ ሆኖም ሊቀጥል ይችላል። ከብሩኖ ጉማሬዝ ጋር በመስራትም የጨዋታ ግንዛቤውን እንዲሁም የአመራር ችሎታውን ማሳደግ እንደሚችል ነው እየተገለጸም የሚገኘው። በአጭሩ እንግዲህ በአጠቃላይ ብሩኖ ጉማሬዝ መግባቱ የማይክል ሉዊስ ስኬሊን የጨዋታ ጊዜ ሊቀንስ ይችላል፣ ግን እድሉን አያጠፋውም። በተሰጠው እድል ራሱን ማሳየት ከቻለ አሁንም በአርሰናል ውስጥ ከፍተኛ ሚና ሊኖረውም ይችላል። ብሩኖ ጉማሬዝ እንዲሁም ዲክላን ራይስ በመሃል ሜዳው ቦታ ላይ የሚሰለፉ በሚሆንበት ጨዋታዎች ላይ ጥንካሬ እንዲሁም ቁጥጥርና እጅግ በጣም አግሬሲቭነትን የሚገኝም ይሆናል። ማይክል ሉዊስ ስኬሊን ደግሞ ከነዚህ ከሁለት አንዱ ጋር ማጣመር የሚችሉ ከሆነ ፍጥነትን፣ ቴክኒክን እንዲሁም ወጣት የጉልበት አቅምን ሊያገኘው እንደሚችሉ ነው እየተገለጸም የሚገኘው። ይህም በአርሰናል በኩል ከምንሰማቸው መረጃዎች መካከልም ይጠቀሳሉ። ሌላኛው ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ማንቸስተር ዩናይትድ ዛሬ አንድ ጨዋታ እንደሚያደርግም ይታወቃል። እናም ሜሰን ማውንት ከዛሬው ጨዋታ ውጭ መሆኑ እየተገለጸም ይገኛል። ሜሰን ማውንት ዛሬ ማንቸስተር ዩናይትድ ከሊድስ ጋር በሚያደርገው የአቋም መፈተሻ ጨዋታ ላይ እንደማይሳተፍም ተነግሯል። አማካኙ
ቅዳሜ ከፓሪስ ሳን ዠርሜን ጋር ባደረገው የወዳጅነት ጨዋታ በጉዳት ምክንያት ተቀይሮ መውጣቱም ይታወሳል። ተጫዋቹ ከሊጉ መጀመር በፊት የአሰልጣኝ ሩበን አሞሪም ኤሲ ሚላንን ከሚያስተናግዱበት የመጨረሻ የወዳጅነት ጨዋታ የመድረስ እድሉ አጠራጣሪ እንደሆነ ተገልጾም ነበር። ዘገባው የሳይመን ስቶንስ ሲሆን በዛሬው ጨዋታ ላይ እንደማይገኝም ነው የተገለጸው። በዛሬው ጨዋታ ላይ አሰልጣኝ ማይክል ካሪክ ጠንካራውን ቲም ሊጠቀሙ እንደሚችሉ እየተገለጸ ሲሆን የተጫዋች ምናልባትም በዲፌንሲቭ ሚድፊልደርነት ቦታ ላይ ሊያስጠቀሙት ይችላሉ የሚሉ ቅድመ ግምቶችም ነበሩ። በአሁኑ ሰዓት ላይ ግን በጉዳቱ ምክንያት በዛሬው ጨዋታ ላይ እንደማይኖር ነው እየተገለጸም የሚገኘው። ሪዮ ፈርዲናንድ ይናገራል። እሱ እንደሚያንጸባረቅ ፌራሪ ነው ሲልም ነው የሚናገረው። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ የልምምድ ማዕከል መመለሱንም ተገልጿል። ጤናማና ብቁም ይመስላል ሲል እየተናገረ ሲሆን ዝግጁም ነው። እናም ታውቃለህ ፊቱ ላይ ፈገግታም አለ። በእርምጃው ውስጥም አዲስ ጉልበትም ይታይበታል። እኔ እንደምመለከተው በክለቡ ይቆያል። ከቆየም ደግሞ ለማንቸስተር ዩናይትድ እንደ አዲስ ፈራሚም ነው የምንመለከተው። ጥቁር ፈርጣማ ተጫዋችም እንደ አዲስ እንዳስፈረም ነው መመልከት እንችላለን። የተጫዋች በማጥቃቱ ረገድ ብዙ ይጠቅመናል ሲል የቀድሞ የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች ሪዮ ፈርዲናንድ ሀሳቡንም ነው የሰጠው። ሲሞን ስቶንስም ይናገራል። በርካታ ተጫዋቾች ወደ ቡድኑ እንደሚጨመሩ ይጠበቃል ሲል እየገለጸ ሲሆን ከክለቡ የውጭ ምንጮች እንደተነገረው ከሆነ ማንቸስተር ዩናይትድ የዝውውር ስራውን ገና አላጠናቀቀም ሲል ይህ ጋዜጠኛም ይናገራል። በቀጣይ ሌሎች በርካታ ተጫዋቾች ወደ ቡድኑ እንደሚጨመሩም ይጠበቃል። በገበያ ውስጥ የዩናይትድ አፈጻጸም መፍረድ ያለበት የዝውውር መስኮቱ ከተዘጋ በኋላ ነው። በአሁኑ ሰዓት ላይ አሁንም የሚመጡ ተጫዋቾች እንዳለ ልነግራቸው እወዳለሁ ሲል ነበር እየተናገረ የሚገኘው። ነገር ግን ወደ 3-5 ያክል ነው እንግዲህ እየቀረው የሚገኘው የዝውውር መስኮቱም። ይህም ለማንቸስተር ዩናይትድ በስተመጨረሻ አጣዳፊ ዝውውሮችን ሊያደርግ ይችል ይሆን? ከዚህ በፊት እንደምናስታውሰው ካርሎስ ካሴሜሮ እንዲሁም ደግሞ ሌሎች ያልተፈለጉ ተጫዋቾች ወደ ማንቸስተር ዩናይትድ የመጡበት ዋነኛ ምክንያት በስተመጨረሻ ሊፈጸም ትንሽ በሚቀርበት ሰዓት ላይ ነበር እንግዲህ ከሚፈልጓቸው ተጫዋቾች ውጪ እንደ ፕላን ሲ ዲና ኢፍ የመሳሰሉ ተጫዋቾችን ሲያስፈርሙ የተመለከት ነው። እናም በዚህ ዓመትም ማንቸስተር ዩናይትድ እንደዚህ አይነት ስህተቶችን ይሰራ ይሆን የሚሉ ጥያቄዎችን እየበዙባቸው ነው የሚገኙት። ማይክል ካሪክ እንደነገርናቸው እንግዲህ በዛሬው ጨዋታ ላይ ጠንካራውን ቡድን ሊጠቀም እንደሚችል ሜን እየዘገበ ሲሆን እንደ ሜን ምልከታ ከሆነ ማይክል ካሪክ ዛሬ ከሊድስ ጋር በሚኖረው ጨዋታ ጠንካራውን ቋሚ 11 ይጠቀማለም ተብሏል። ሜን አክሎም ማይክል ካሪክ ሴኔ ላመንስ፣ ዲያጎ ዳሎ፣ ሃሪ ማጌር፣ አይደን ሄቨን እንዲሁም ሉክሾን በመከላከል እንዲሁም ደግሞ በበረኝነት ቦታ ላይ የሚጠቀም ሲሆን አንድሬ ሳንቶስ እና ዩሪ ቴሌማንስን በደብል ፒቮት በሁለቱ የ8 ቁጥርና የ6 ቁጥር ቦታ ላይ ሊያሳልፋቸው እንደሚችል እየተገለጸም ይገኛል። ብሩኖ አማድና መቤሞ ደግሞ በአጥቂ ቦታ ላይ የሚሰለፉ ሲሆን ማቲያስ ኩኛ እንዲሁ ሌላኛው የፊት አውራሪነቱን ቦታ ምናልባትም ደግሞ የክንፍ አጥቂን ቦታ ሊይዙ እንደሚችሉ እየተገለጸም ይገኛል። በዚህ ዓመት እንግዲህ በተለይም የተመለከትነው ዋነኛ ነገር ቤንጃሚን ሴስኮ በሌለበት ጨዋታ ላይ ማቲያስ ኩኛና ብሪያን መቤሞ ሮቴት እያደረጉ ሲጫወቱ ተመልክተንም ነበር። ይህም በዚህ ጨዋታ ላይ ልንመለከተው የምንችለው መሆኑ ነው የተገለጸው። በተጨማሪም ካሪክ ለኮቤ ማይኖ እንዲሁም ደግሞ ማርከስ ራሽፎርድ የተወሰነም የመጫወቻ ደቂቃዎችን ለመስጠት ማሰቡ አያይዞም ገልጿል። አትሌቲክስ እንዳስነበበን ከሆነ ማንቸስተር ዩናይትድ በካማቪንጋ ላይ ፍላጎትም አሳይቷል። ምክንያቱም በግራ ተመላላሽ እንዲሁም ደግሞ መሀል ሜዳ ላይ መጫወት የሚችል ተጫዋች ስለሚፈልጉ ነው። ይህም ተጫዋች በዛ ቦታ ላይ መጫወትም ይችላል። ቨርሳታይል የመሆን አቅም እንዳለው ይታመንበታል። በዚህም የተነሳ በማንቸስተር ዩናይትድ ቤት በአማካይ በተለይም በዲፌንሲቭ ሚድፊልደር ቦታ ላይ የሚፈለገው ይህ ተጫዋች በክንፍ ቦታ ላይም ሊጠቀሙበት እንደሚችሉ ነው እየተገለጸም የሚገኘው። ይህም እንግዲህ በቅርቡ የምንመለከተው እንደሆነ መረጃዎች እያሳዩም ይገኛሉ። ማንቸስተር ዩናይትድ እንዲሁም ደግሞ ስለ ማይክል ሉዊስ ስኬሊ መረጃዎች እየወጡም ይገኛሉ። ማንቸስተር ዩናይትድ የአርሰናሉን ተጫዋች ማይክል ሉዊስ ስኬሊን እንዲያስፈርም ተጠይቆ እንደነበር የተገለጸ ሲሆን ይሁን እንጂ አርሰናል ስኬሊን ለየትኛውም ክለብ እንዳላቀረበ በመግለጽ ገዢ እየፈለገ አለመሆኑን አሳውቆም ነበር። ሉዊስ ስኬሊ በበኩሉ በአርሰናል ቤት የመቆየት ፍላጎት እንዳለውም ተገልጿል። ማንቸስተር ዩናይትድ ስለ ሉዊስ ስኬሊ የዝውውር ሂሳብ እርግጠኛ አለመሆን እንዳለ የተገለጸ ሲሆን ክለቡ አርሰናልን ለማሳመን 45 ሚሊዮን ፓውንድ የዝውውር ሂሳብ ይበቃል የሚል እምነት እንዳላቸውም ተገልጿል። ማንቸስተር ዩናይትድ በግራ መስመር ላይ በሉክሾ ቦታ የሚሸፍን ተጫዋችም እያፈላለጉም ይገኛሉ። ይህ ተጫዋች ደግሞ ዲፌንሲቭ ሚድፊልደር ሆኖ የመጫወት አቅም እንዳለው ባለፈው ዓመት አሳይቶናል። ይህም እንግዲህ ለማንቸስተር ዩናይትድ ሌላ ቨርሲቲሊቲም ይሰጠዋል ተብሎም ይጠበቃል። የ19 ዓመቱ ማይክል ሉዊስ ስኬሊ በበኩሉ በግራ መስመር ቦታ እንዲሁም አማካይ ቦታ ላይ የመጫወት ክህሎት እንዳለው
ማረጋገጡን ተከትሎ ለማንቸስተር ዩናይትድ ትልቅ ጥቅምን ይሰጣል። ሉዊስ ስኬሊ በሁለት ቦታዎች የመጫወት ችሎታው ያለው በመሆኑ የማንቸስተር ዩናይትድን ፍላጎትም ያሟላሉም ተብሎ ይጠበቃል። ቀያዮቹ ሰይጣኖች ሉዊስ ስኬሊን፣ ሃለን እንዲሁም ደግሞ ኤድዋርዶ ካማቪንጋን እየተመለከቱ የሚገኙበት ሰዓት መሆኑን አትሌቲክስ እያስነበበንም ነው የሚገኘው። ይህም በማንቸስተር ዩናይትድ ቤት እንዲሁ የሚጠበቅ ዝውውር እንደሆነ እየተገለጸም ይገኛል። ዩሪ ቴሌማንስ ስለ ማይክል ካሪክ ይናገራል። ከአሰልጣኙ ጋር ጥሩ ግንኙነትን መፍጠር በጣም አስፈላጊ ነው ብዬ አስባለሁ ሲል የመጀመሪያ ቃለ መጠይቁን ማድረጉን ነው እየተመለከት ነው። በሜዳ ላይ ነፃ እንደሆነ እንዲሁም ደግሞ ቡድኑን በተሻለ መጠን በጥሩ ሁኔታ እንዲደረጅ ይፈለጋል። በእርግጥ የራሱ መርሆችም አሉት። እኔም እሱ የሚሰጠኝን ለማድረግ እየሰራው መገኛለሁ። እናም የራሴንም ችሎታ እጨምርበታለሁ ሲል ሀሳቡን የገለጸ ሲሆን ካሪክ የራሱ መዋቅርም አለው። ኳስ ይዞ መጫወትንም ይፈልጋል። በተወሰኑ መንገዶችም ጫና እንድናደርግም ይፈልጋል። አንተ ስለተሰጠህበት ወይም ደግሞ ከዚህ በፊት ስለተሰጠኩበት የተለየ ሊሆንም ይችላል። ነገር ግን በእኔ እይታ ሁሉም ምክንያታዊም ናቸው። ነገሩ በቀላሉ እግር ኳስ በደመ ነፍስ መረዳትም ነው። እኔም በአንደርሌክት ከልጅነት ጀምሮ ሳደርገው የነበረው ይህንን ነው ሲል ነበር ሀሳቡንም የሰጠው። ዩሪ ቴሌማንስ ስለ ማርከስ ራሽፎርድም ሲናገር በአስቶን ቪላ ምርጥ ጊዜም ነበር፣ ስለሱ ብዙ ይወራም ነበር። በዙሪያዎች ብዙ የሚዲያ ጫጫታ ትኩረትም ቢኖሩም እሱ ግን በጣም ጥሩ ነበር ሲል ስለ ቀድሞ የክለቡ ልጅም ይናገርም ነበር። በአስቶን ቪላ አብረው መጫወታቸውን ሲያስታውስ በጣም ትሁትና ታታሪም ነበር። ከመጀመሪያው ልምምድ ጀምሮ የኳስ ንክኪው እንዲሁም ፍጥነቱን የመጨመር ችሎታው እጅግ አስደናቂ መሆኑንም አይተናል። በወቅቱም የምንፈልገው ይህንኑ ነበር። ብዙ ጥሩ ነገሮችን አድርጎናል። እነዚያን ብቃቶች ይዞ እንደሚያመጣም ተስፋም አድርጋለሁ። እስካሁን በ6 ቁጥር፣ በ8 ቁጥር እንዲሁም ደግሞ በ10 ቁጥር ሚና ተጫውተሃል። ለማንቸስተር ዩናይትድ በየትኛው ሚና ብትጫወት ትወዳለህ ተብሎ ተጠይቆ ነበር። አዲሱ ፈራሚ ዩሪ ቴሌማንስ ሲመልስም በተቻለ መጠን ወደፊት ለመጫወትም እሞክራለሁ። ለብሩኖ ፈርናንዴዝ ለአጥቂዎች አላማዬን እነሱ በነጻነት እንዲያጠቁ እንዲሁም ደግሞ ችሎታቸውን እንዲያመጡና እድሎችን እንዲፈጥሩ በሚያስችላቸው ቦታ ላይ እንዲገኙ ማድረግ ነው ሲል እየተናገረ ሲሆን በእግር ኳስ ሕይወቴ በተለያዩ ሚናዎችም ተጫውቻለሁ። ስለዚህ በአንድ አጫወት ስርዓት ውስጥ በአንድ ሚና ላይ ብቻ ጥገኛ የሆንኩኝ ተጫዋችም አይደለሁም። ሁሉንም ነገር በትንሹ እሞክራለሁ። በመከላከልና ማጥቃት መካከል ያለውን ግንኙነት መፍጠርም እንዲሁም ደግሞ ከሁሉ በላይ የሚስማማኝ ሚናም ይመስለኛል። ከማንቸስተር ዩናይትድ ጋር ዝውውሩን በተመለከተ ሁለቴ ተነጋግሬ የነበረ ቢሆንም አልተሳካም። ይህም አንደርሌክት ከለቀቁም በኋላ ነበር ሲልም ነበር ሀሳቡንም የሰጠው። ቀደም ሲል ስሜ ከዚህ ክለብ ጋር ሲያያዝ ነበር፣ ነገር ግን አልተሳካም። እናም እንደዚያም ነበር እኔም ስራዬን በሜዳ ላይ የሚጠብቀኝን ማድረጌን ቀጠልኩኝ ሲል ይናገራል። በጣም ጥሩ ስሜት ላይ ነው ያለሁትም። በዓለም ዋንጫው ትንሽ ችግር አጋጥሞኝም ነበር፣ አሁን ግን ተፈቷል። ሙሉ በሙሉ ብቁ ነኝ ሲል እየተናገረ ሲሆን የቅድመ ውድድር ዝግጅት ዓላማ በዋናነት ለውድድር ዘመኑ ጥሩ ብቃትን እንዲሁም ለማሳየትም ይጠቅማል። እኔም ዝግጁ እንዲሁም ከ10 ቀናት በኋላ ከሃል ሲቲ ጋር ለምናደርገው ጨዋታ ዝግጁ እንሆናለን ሲልም ይናገራል። ከአስቶን ቪላ ጋር በጣም አመስጋኝም ነኝ፣ ትልቅ ክለብም ነው። እናም አብረን አስደናቂ ነገሮችን አሳክተናል። ነገር ግን ከአስቶን ቪላ የሚበልጡ ክለቦችም አሉ። ማንቸስተር ዩናይትድ ከነሱ አንዱ ነው። ከየትኛውም ተጫዋች ዩናይትድን መቀላቀል ትልቅ ክብርም ነው። ለእኔም እዚህ መገኘቴ እጅግ በጣም ትልቅ ነገርን አሳይቶኛል፣ ሰጥቶኛልም ሲል ዩሪ ቴሌማንስ አዲሱ ፈራሚ ስለ ማንቸስተር ዩናይትድም ተናግሯል። ወደ ቼልሲ መረጃዎቻችን ስናልፍ ቼልሲ በይፋ ተጫዋችም አስፈርሟል። የምዕራብ ለንደኑ ክለብ ቼልሲ የሬዮ ቫይካኖን የመስመር ተከላካይ የሆነውን ፔፕ ቻቫሪያን በ22 ሚሊዮን ዩሮ ማስፈረማቸውን ይፋም አድርጓል። የ28 ዓመቱ ተከላካይ ፔፕ ቻቫሪያ ከቼልሲ ቤት እስከ 2031 የሚያቆየውን ኮንትራት መፈራረሙም ነው ይፋም የተደረገው። ሰማዮቹ ሪያል ማድሪድን ለተቀላቀለው ማርኮ ኩሬያ ተተኪ ማስፈረማቸውን የገለጹ ሲሆን ፔፕ ቻቫሪያ የቼልሲ 11ኛ ፈራሚ ሆኖ ስታንፎርድ ብሪጅም መድረስም ችሏል። እስካሁን ያለው የእግር ኳስ ሕይወቱን በስፔን ያሳለፈው ተጫዋቹ ለራዮ ቫይካኖ 125 ጨዋታዎችን ማድረግ መቻሉ ነው የተገለጸው። ከፊርማው በኋላ ቼልሲ የለንደኑ ምርጡ ክለብ ነበር ሲልም ነበር ሀሳቡንም እየሰጠው። ህልሜ እውን ሆኗል ያለው ይህ ተጫዋች ለመጀመር በጣምም ጓግቻለሁ ሲልም ይናገራል። ህልሜ እውንም ሆኗል፣ ምክንያቱም ቼልሲ ከዓለም ትልቅ ክለቦች መካከል አንዱም ነው ሲልም ነው የተናገረው። አክሎም ይህ ትልቅ እድልም ነው፣ ነገር ግን ዝግጁ ነኝ። በቡድኑ ስኬታማ እንዲሆንም ለመርዳትም ጠንክሬ እሰራለሁ። ቼልሲ ሁሉንም የሚወዳደርባቸው ዋንጫዎች ማሸነፍ አለበት። የለንደኑ ምርጡ ክለብ ነው ሲል የተናገረ ሲሆን አጥቅቶ መጫወትና መከላከል
እንደሚወድ የገለጸው ተጫዋቹ ትልቅ ጥንካሬና ግልበትም አለኝ፣ እነዚህ ትልቅ ችሎታዎች ናቸው ሲልም ነበር የተናገረው። ይህ ተጫዋች እንግዲህ በቼልሲ ቤት ልዩነትን ከሚፈጥሩ ተጫዋቾች መካከል አንደኛው ተደርጎም ይወሰዳል። ወደ ማንቸስተር ሲቲ መረጃዎቻችን ስናልፍ ማንቸስተር ሲቲ አዲስ እንዲሁም ደግሞ የተወሰኑ ነባር ተጫዋቾች በሚቀጥለው የውድድር ዘመን የሚለብሱት ማሊያ ቁጥር ማሳወቃቸው የተገለጸ ሲሆን በዚህም መሰረት አምና ጥር የዝውውር መስኮት መፈረም የቻለው ማርክ ጉይ የ6 ቁጥር ማሊያን እንደሚለብስም ነው የተገለጸው። ሌላኛው በረኛው ጃንሉጂ ዶናሩማ 1 ቁጥርን ማሊያ እንደሚለብስ የተገለጸ ሲሆን ኤሊዮት አንደርሰን 5 ቁጥርን የሚለብስ ይሆናል። ሌላኛው ሩሊ አዲሱ ሁለተኛው በረኛ ደግሞ 28 ቁጥር ማሊያ ለብሰው እንደሚጫወቱም ይፋም ነው የተደረገው በማንቸስተር ሲቲ ቤት። ሌላኛው ማንቸስተር ሲቲ እንግዲህ ግብ ጠባቂ ማስፈረሙም ተገልጿል። 28 ቁጥር ይለብሳል ያልኳችሁ ጄሮኒሞ ሩኒ ከማርሴ ማስፈረሙን በይፋ ማሳወቃቸው ተገልጿል። ማንቸስተር ሲቲ የቀድሞ የራሳቸው ተጫዋች ነው እንግዲህ ማስፈረምም የቻሉት የጄምስ ትራፎርድ ተተኪ በማድረግ በ3.5 ሚሊዮን ዩሮ ማስፈረማቸው የተገለጸ ሲሆን ግብ ጠባቂው ከፊርማው በኋላ አስደናቂ እድል ነው ያገኘሁት፣ ማንቸስተር ሲቲን የመቀላቀል እድል ሲመጣ ወደ ኋላ አልተመለከትኩም ሲልም ይናገራል። ማንቸስተር ሲቲ እንደፈለገኝ ሲሰማ በጣም ነው የተደሰትኩት ሲል የተናገረ ሲሆን ለመጀመሪያ እንዲሁም ደግሞ ለማሸነፍም ጓጉቻለሁ ሲልም ይናገራል። የ34 ዓመቱ ሩሊ ከ10 ዓመታት በፊት ለማንቸስተር ሲቲ ፈርመው ምንም ጨዋታ ሳያደርግ ክለቡን ለቆም ነበር። የዓለማችን ምርጡ ክለብ አንተን ለማስፈረም ሲመጣ ምን ማድረግ እንዳለብህ ታውቃለህ። እናም ሁሉም ሰው ማንቸስተር ሲቲ ታላቅ ክለብ እንደሆነም ያውቃል። እናም የእነሱ የረጅም ጊዜ ስኬታቸው የሚያስደንቅ ነው ሲልም ይናገራል። ሁሉም ስለ ታላቅ ክለብ ስለሚጠይቃቸው እያሞገሱ ጥያቄውን መቀበል እንዳለብኝ ብቻ ነው የነገሩኝ። በዚያም ሁሉም በዓለም ላይ ያሉ ተጫዋቾች እነዚህን መሆንም ይፈልጋል። ጥያቄውን ከመቀበል በፊት ለጁሊያን አልቫሬዝ ወደ ማንቸስተር ሲቲ የማቅናት እድል አለኝ ብዬም ነገርኩት። ላማክረው ብዬ እሱንም እንዲህ አለኝ። በዓለም ላይ ካሉ ምርጥ ክለቦች ውስጥ አንዱ ነው የምታቀነው። እኔም እዚህ ስለመጣው እጅግ በጣም ደስ ብሎኛል። ይህ ለኔ ትልቅ ታሪክ ነው ሲል ነበር ሀሳቡንም የሰጠው። ወደ ሊቨርፑል መረጃዎቻችን ስናልፍ ለወራት ያክል ምንም አይነት ጥርጣሬ አልነበረም ሲል ፋብሪዚዮ ሮማኖም ይናገራል። ኢንተር ሚላኖች ለስብስብ አጋማሽ ከርቲስ ጆንስን ማሰባቸው ፈጽሞም አላቆምም። ከርቲስ ጆንስ የሚቀጥለው ለኢንተር ሚላን እንዲሁም ኢንተር ትኩረቱን በከርቲስ ጆንስ ላይ እንዳደረገም ይገኛል። ከርቲስ ጆንስ የሁለት እንግሊዝ ክለቦችን ጥያቄ እንዲሰጡትም አድርጓል። ሌላኛው ፍራቴሲ ክለቡን ለቆ የሚወጣ ከሆነ ደግሞ ለአዲስ የዝውውር ጥረት በሩ የሚከፈትም ይሆናል። ይህ ተጫዋች አሁንም ቢሆን በኢንተር ሚላን ራዳር ውስጥ እንዳለ ነው እየተገለጸም የሚገኘው። ሌላኛው በአሁኑ ሰዓት ላይ እንግዲህ በተደጋጋሚ የሚነሳው ጉዳይ የብራድኪ ባርኮላ ጉዳይ አሁንም ድርድሮች እየቀጠሉ ሲገኙ ነገር ግን ለመስማማት እንዳልቀረቡ መረጃዎችም እያሳዩም ይገኛሉ። ወደ ሪያል ማድሪድ መረጃዎቻችን ስናልፍ ጆዜ ሞሪኒዮ በሪያል ማድሪድ ያወጧቸው 5 ህጎችም እየተቀመጡም ይገኛሉ። የምግብ ቁጥጥር አንደኛው ሲሆን ለቁርስና መክሰስ የተወሰኑ ምግቦች ብቻ እንደሚፈቀዱም ተገልጿል። ይህም እንግዲህ ቁጥጥር እንደሚደረግበትም ነው የተገለጸው። ሁለተኛው እጅግ በጣም ከባዱ ደግሞ የሰዓት ማክበርም ነው የተገለጸው። ከልምምድ 1 ሰዓት በፊት መገኘት ግዴታ ነው። ያረፈደ ከባድ ቅጣት ይጣልበታልም እየተባለም ይገኛል። የሰዓት ማክበር ጉዳይ እጅግ በጣም ወሳኝ መሆኑ ነው የተገለጸው። የአርፋጆችም ቅጣትም እንዲሁ የተገለጸ ሲሆን ዘግይቶ የመጣ ተጫዋች በጂም ውስጥ ብቻውን ለ3 ሰዓታት ልምምድ እንደሚሰራም ነው የተገለጸው። ሌላኛው የጉዳት ማገገሚያም ነው። ጉዳት የደረሰባቸው ተጫዋቾች ጠዋትና ከሰዓት በቫልዲባስ ማዕከል ብቻ ይሰራሉም እየተባለም ይገኛል። ከዚህ በፊት በቤታቸው ይሰሩም ነበር። በአሁኑ ሰዓት ላይ ግን ይህ እንደማይፈቀድም ነው ማርካ እያስነበበም የሚገኘው። የጋራ ምግብም በ5ኛ ቦታ ላይ የተቀመጠ ሲሆን ሁሉም ተጫዋቾች እንዲሁም ደግሞ አሰልጣኞች ከልምምድ በኋላ አብረው በልምምድ ማዕከሉ የሚመገቡም ይሆናል ሲል አስም እያስነበበንም የሚገኘው። ፒኤስጂ ፌራን ቶሬዝን ሊያስፈርም እንደሆነ እየተገለጸም ይገኛል። የፈረንሳዩ ክለብ ፓሪስ ሰን ዠርሜን ፌራን ቶሬዝን ከባርሴሎና ለማስፈረም ከጫፍ መድረሳቸው ተገልጿል። በሁለቱ ክለቦች መካከል ጥቂት የፋይናንስ ልዩነት ብቻ መኖሩ ሲገለጽ በዚህ ሳምንት ከስምምነት ይደርሳሉ ተብሎም ይጠበቃል። የ26 ዓመቱ አጥቂ ዝውውሩ ሊጠናቀቅ መሆኑን ተከትሎ በባርሴሎና ልምምድ እንደማይሰራም ተገልጿል። ባርሴሎና የፌራን ቶሬዝን ውል ካራዘመ ለማንቸስተር ሲቲ 8 ሚሊዮን ዩሮ ለመክፈል የሚገደድ መሆኑን ተከትሎ ለሽያጭም አቅርቦታል። ማንቸስተር ሲቲ ተጫዋቹን ሲሸጥ ባርሴሎና ውሉን ካራዘመ ተጨማሪ 8 ሚሊዮን ዩሮ የሚያስገኝለት አንቀጽ አካቶ ነበር። ይህን ነገር ላለማድረግ ሲል በአሁኑ ሰዓት ላይ ለፓሪስ ሰን ዠርሜን ለመላክም ቆርጦም ተነስቷል። ተጫዋቹም ወደ ፓሪስ ሰን ዠርሜን መሄድ እንደሚፈልግ ነው ግልጽ አድርጎ እየተናገረም
እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የከሰዓት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆን በነገ ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ተመኘን።